አንድ ያያችሁትን ወይም የሰማችሁትን ነገር የማይረሳ አይምሮ ቢኖራችሁስ? ብዙዎቻችን ጭንቅላቴ መያዝ አይችልም ብለን እናምናለን። እውነታው ግን አእምሯችን ችግር የለበትም። አብዛኛው ሰው መረጃን ለመያዝ የሚሞክርበት መንገድ ፍጹም የተሳሳተ ነው። ለዛ ነው በሺዎች የሚቆጠሩ ሰዓታት ብታጠፉም ወይም ለማስታወስ ብትለፉም ወሳኝ ሰዓት ላይ አእምሯችሁ ባዶ የሚሆነው። ዛሬ ግን አእምሯችሁን እንደ ኮምፒውተር ሴቭ የሚያደርግና መርሳትን ለአንዴና ለመጨረሻ ጊዜ የሚያቆሙ 5 ሚስጥራዊ ኮዶችን አሳያችኋለሁ። የዓለም የማስታወስ ሻምፒዮኖች ጂኒየሶች የሚጠቀሙባቸው እነዚህን ዘዴዎች አንድ በአንድ ስናያቸው አእምሯችሁ መረጃን የሚቀበልበት መንገድ በሰከንድ ውስጥ ይቀየራል። እመኑ፣ ከዚህ ቪዲዮ በኋላ መርሳት የሚለው ቃል ከእናንተ ህይወት ውስጥ ይጠፋል። አሁን ወደ ዋናው ሚስጥር ከመግባታችን በፊት የአእምሮ ብቃታችሁን የምናይበት አንድ ቆንጆ ፈተና አለን። እኔ መርሳት አብሮኝ የተፈጠረ ነው የምትሉ ሰዎች ካላችሁ አሁን እንፈትሻለን። አሁን 5 ነገሮችን እነግራችኋለሁ። እነዚህ ነገሮች እርስ በርስ አይገናኙም። አእምሯችሁ ምን ያህል ፎቶግራፊክ እንደሆነ የምናውቅበት ፈተና ነው። እነዚህን በቅደም ተከተል ለመያዝ ሞክሩ። አንደኛ ሰማያዊ ዝሆን፣ ሁለተኛ ቀይ ዣንጥላ፣ ሶስተኛ የሚበር ብስክሌት፣ አራተኛ ወርቃማ ጫማ፣ አምስተኛ የሚዘፍን ድመት። እነዚህን በአእምሯችሁ ውስጥ አስቀምጧቸው፣ በተርታ ያዟቸው። እኔ በቪዲዮ መሃል ፖፕ እያደረግኩ አሳያችኋለሁ። የዚህን ፈተና ውጤት በቪዲዮ መጨረሻ ላይ ስለምጠይቃችሁ እንዳትረሱት። ለመሆኑ አእምሯችን መረጃዎችን ለምን ድሌት ያደርጋል? ሳይንሱ 4 ዋና ዋና ምልክቶችን አስቀምጧል። አንደኛ የመረጃ መዝገብ መጥፋት። አዲስ ነገር ስንማር በአእምሯችን ውስጥ የነርቭ ሴሎች ግንኙነት ወይም ኢንግራም የሚባል ኬሚካላዊ አሻራ ይፈጠራል። ነገር ግን ያንን መረጃ ደጋግመን ካልተጠቀምንበት የአንጎላችን የኤሌክትሪክ ግፊት እየቀነሰ ይሄዳል። ልክ በሳር መሬት ላይ ካልተራመድንበት መንገዱ በሳር ተሸፍኖ እንደሚጠፋው ሁሉ አእምሯችን ይህ መረጃ አያስፈልግም ብሎ ሲያስብም ዱካውን ያጠፋል። ጥናቶች እንደሚያሳዩት አዲስ የተማርነውን ነገር በ24 ሰዓት ውስጥ ካልከለስነው እስከ 80% የሚሆነውን ልንረሳ እንችላለን። ሁለተኛ የመረጃ መደራረብ። አንዳንድ ጊዜ መረጃው አልጠፋም፣ ነገር ግን ሌላ ተመሳሳይ መረጃ ስለተደራረበበት ልናወጣው እንቸገራለን። ለምሳሌ አዲስ ፓስወርድ ቀይራችሁ የድሮ ትዝ ሲላችሁ አእምሮ የትኛውን ላስቀድም ብሎ ግራ ይጋባል። ሶስተኛ የማውጫ መንገድ መጥፋት። ይህ ማለት አፌ ላይ ያለ መቶልኛል ግን ልናገረው አልቻልኩም የምንለው ስሜት ነው። መረጃው አእምሯችን ውስጥ አለ፣ ነገር ግን የምናወጣበት ቁልፍ ወይም ትሪገር ጠፍቶብናል። ይህ የሚሆነው መረጃውን ስንመዘግብ ከበቂ ስሜት ወይም ምስል ጋር ሳናያይዘው በደፈናው ስንይዘው ነው። አእምሮ ማህደር ውስጥ ያስቀመጠውን መረጃ የሚፈልግበት አድራሻ ሲጠፋው መርሳት ይከሰታል። ሌላኛውና አራተኛው ደግሞ ጭንቀት ነው። ስንጨነቅ አእምሯችን ኮርቲሶል የተባለ ሆርሞን ያመነጫል። ይህ ሆርሞን መረጃን የሚያከማችበትና የሚያደራጀውን ሂፖካምፓስ የተባለውን ክፍል ለጊዜው ስራ ያቆማል። ጭንቀት አእምሮን ሰርቫይቫል ሙድ ውስጥ ስለሚከተው ማስታወስን እንደ ትልቅ ስራ አድርጎ ያየዋል። ለዚህ ነው ፈተና ክፍል ውስጥ ስንገባ የሸመደድነው ሁሉ ድንገት ጭልጥ የሚልብንና ፈተናውን እንደወጣን ወዲያው ትዝ የሚለን። ይህን የመርሳት ችግር ለማስቀረትና እንደ ጂኒየስ ለመሆን እነዚህን 5 ቴክኒኮች የግድ መጠቀም አለባችሁ። አንደኛው የማዛመድ ጥበብ። አዲስ መረጃ ከምታውቁት ነገር ጋር አጣብቁት። አእምሯችን አዲስ መረጃ ብቻውን መያዝ አይወድም። ከነባር መረጃ ጋር መያያዝ ይፈልጋል። ለምሳሌ የሰማችሁት አዲስ ስም አቤል ከሆነ የምታውቁትን ሌላ አቤል አስቡና ሁለቱ አቤሎች ሰላም ሲባባሉ አዲሱ አቤል የድሮ አቤል ጋር አንድ ላይ ተቀምጠው በምናባችሁ እዩዋቸው። ይህ ዘዴ አዲስ መረጃን ከድሮ የነርቭ መስመር ጋር ያገናኘዋል። ሁለተኛ መረጃን መከፋፈል። አእምሯችን በሾርት ተርም ሚሞሪ በአንድ ጊዜ መያዝ የሚችለው ከ5 እስከ 9 የሚደርሱ መረጃዎችን ብቻ ነው። ረጃጅም መረጃዎችን ከፋፍሏቸው። ለምሳሌ ስልክ ቁጥርን ሙሉን ከመያዝ ከፋፍሎ ለመያዝ መሞከር። 4ቱን ለብቻ፣ 2 ደግሞ ለብቻ አድርጎ ከፋፍሎ ለመያዝ መሞከር። ይህ በቡድን መከፋፈል ለአእምሮ የሥራ ጫናን ይቀንሳል። ይህ ዘዴ ውስብስብ ቁጥሮችን፣ ቃላትን በቀላሉ ለመያዝ ቁልፍ ነው። ሶስተኛ የቦታ ዘዴ። ይህ የጥንት ግሪካውያን ዘዴ ሲሆን ሚሞሪ ፕሌስ ይባላል። መረጃን ከምናውቀው ቤት ወይም ክፍል ጋር ማያያዝ። ለምሳሌ ዛሬ መግዛት ያለባችሁን ሸቀጦች አስቡ። ሽንኩርቱን ሳሎን በር ላይ፣ ዘይቱን ሶፋው ላይ፣ ጨው ደግሞ ቲቪው ላይ እንዳለ አድርጋችሁ በምናባችሁ አስቡት።
እና በምናባችሁ ልገዙት ያሰባችሁ ቦታ ስትደርሱ እቃዎቹን ለማስታወስ ቤታችሁ በምናባችሁ ስትዞሩ መረጃዎቹ ወዲያው ፊት ለፊታችሁ ይመጣሉ። ይህንን ዘዴ ተጠቀሙት። አራተኛ አእምሮን ማስገደድ። ብዙ ሰው የሚያደርገው ስህተት ደጋግሞ ማንበብ ነው። ይህ ግን መርሳትን አይከላከልም። ይልቁንም መጽሐፍ ካነበባችሁ በኋላ ዘግታችሁ ምን ነበር ያነበብኩት ብላችሁ ራሳችሁን ጠይቁና በወረቀት ላይ ለማስፈር ሞክሩ። አእምሮ መረጃውን ከውስጥ ፈልጎ ለማውጣት ሲታገል ይህ መረጃ በጣም አስፈላጊ ነው ብሎ ያስባል። በዚህም የነርቭ ግንኙነቱ ይጠነክራል እና በማንበባችሁ ብቻ ያንን ስላደረጋችሁ የማስታወስ አቅማችሁ ከፍ ይላል። አምስተኛ ስዕላዊ ምስሎች ወይም ቪዥዋላይዜሽን። አእምሮ በቃላት ሳይሆን በምስል ነው የሚያስበው። ምስሉ ይበልጥ የተጋነነ አስቂኝ ወይም እንግዳ ከሆነ የመታወስ ዕድሉ በከፍተኛ ሁኔታ ይጨምራል። ለምሳሌ አፕል ብላችሁ ከመያዝ ይልቅ አንድ ትልቅ የሰው ቁመት የሚያክል አፕል ልክ እንደ ሰው ሲራመድ አስቡት። አእምሯችሁ ለየት ያሉና ስሜት ቀስቃሽ ምስሎችን ፈጽሞ አይረሳችሁም። አሁን የነገርኳችሁ ቴክኒኮች ብቻ በቂ አይደሉም። የአእምሯችሁ ሃርድዌር መጠገን አለባቸው። ያንን ደግሞ ለመጠገን አስፈላጊ ከሆኑት ውስጥ አንደኛው እንቅልፍ ነው። ስንተኛ አእምሯችን መረጃዎችን የመመደብና የማደራጀት ኮንሶሊዴሽን ስራ ይሰራል። አስፈላጊ መረጃዎችን እያጠፋ ጠቃሚዎቹን ወደ ቋሚ ማህደር ወይም ሎንግ ተርም ሚሞሪ ይልካል። እንቅልፍ ማጣት ማህደራችሁን ዝርክርክ ያደርገዋል። ምግብም እንዲህ ወሳኝ ነው። እንደ አሳ፣ ለውዝ፣ አቮካዶ ያሉ ኦሜጋ 3 የያዙ ምግቦች ለአእምሮ ሴሎች ሽፋን በጣም ወሳኝ ናቸው። የሴሎች ግንኙነት ፈጣን እንዲሆን ይረዳሉ። ስፖርትም በጣም አሪፍ ነገር ነው። እንቅስቃሴ ስናደርግ ወደ አእምሮ የሚሄደው የደም ፍሰት ኦክሲጅን ይጨምራል። ይህም BDNF የተባለ ፕሮቲን እንዲመነጭ በማድረግ አዳዲስ የነርቭ ሴሎች እንዲፈጠሩና የነበሩት እንዳይሞቱ ይረዳል። እስኪ አሁን ቅድም የነገርኳችሁን 5 ነገሮች ማን ነው የሚያስታውሰኝ? ቪዲዮውን አቁሙና ኮመንት ላይ ከአምስቱ ስንት እንዳስታወሳችሁ ጻፉልኝ። መልሱ የመጀመሪያው ሰማያዊ ዝሆን፣ ሁለተኛው ቀይ ዣንጥላ፣ ሶስተኛው የሚበር ብስክሌት፣ አራተኛው ወርቃማ ጫማ፣ አምስተኛው ደግሞ የሚዘፍን ድመት ነው። ካስታወሳችሁ ትክክል ናችሁ። አያችሁ፣ አንዳችሁም አልረሳችሁም። ለምን? ምክንያቱም ሰማያዊ ዝሆን ወይም የሚዘፍን ድመት ስላችሁ አእምሯችሁ ወዲያው ምስል ፈጥሯል። መርሳት ያቆማችሁት መረጃውን ወደ ምስል ስለቀየራችሁት ነው። የማስታወስ ችሎታ ልክ እንደ ጡንቻ ነው። ካልሰራንበት ይዝላል፣ ካሰለጠን ነው ይበረታል። እናንተም አሪፍ እንድትሆኑ አንድ የቤት ስራ ልስጣችሁ። ዛሬ የተማራችሁትን 5 ነጥቦች ለጓደኞቻችሁ ንገሩ። ይህንን ስታደርጉ ቴክኒኮቹ በቋሚነት ጭንቅላታችሁ ውስጥ ይቀርጻል። የቻናላችን ተከታታዮች ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። በሚቀጥለው ከዚህ የተሻለ ቪዲዮ ይዘን እንመጣለን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን።